ከዚህ ቀይ ባህር እንድንገፋ ካረጉን አረብ ሀገር ግንባር ቀደሞች ውስጥ ግንባር ቀደም አንዱ የሆነችው ሳውዲ አረቢያ አሁን ደግሞ መልሳ ይህንን ጥያቄ የፍትህና በወረራ የተያዘ ቦታን የማስመለስ ሂደት ውስጥ ስንገባ መታዝ ቅርቃር መካከል የሚገባ ከሆነ ዳግም የኢትዮጵያኖች የታሪካዊ ጠላትነቷን የምታረጋግጥበት ነው የሚፈጠሩ ነገር ነው። አሰብ የምትሉት እኮ ምን አሰብ እኮ የወሎ ክፍለ ሀገር አንድ አካል ነው ብለው እንደውም የጨዋታውን ቴምፖ በጣም ከፍ አድርገውታል። ከዚህ ቀደም ትንሽ ዲፕሎማቲክ የሆነ ቋንቋ ነበር የምንጠቀመው። አይ በሰጥቶ መቀበል ዲፕሎማሲያዊ በሆነ መንገድ ኢትዮጵያ ሲያክሰስ እንድታገኝ እንጥራለን የሚል ነገር ነበር። እሱ ሁሉ ተትቶ አይ የወሎ ክፍለ ሀገር አንድ አካል ነው የሚል ነገር ከፍ ብሏል። ቀጥታ ለኤርትራ የተራገፈው የጦር መሳሪያው ወይስ በኤርትራ በኩል ለአልቡራን የሚሄድ ጦር መሳሪያ ነው የሚልም በጣም ሲሪየስሊ መታየት መቻል አለበት። ከዛም ደግሞ ትንሽ ከረራ ከፍ አድርገን ደግሞ በኤርትራ በኩል ለሀውቲ አማጺ የሚቀባበል መሳሪያ ነው ወይ የሚልን ጥያቄ ማንሳት ይቻላል። ኢሳያስ ሁሌ ከፋ ሲላቸው ወደ ሳውዲ አረቢያ ነው የሚሄዱት። ደግሞ ደንገጥ ሲል ወይም ጨነቅ ሲላቸው ቶሎ የሚሄዱት ወደ ሳውዲ አረቢያ ነው። ሳውዲ አረቢያ ምን የታወቀ ነው እንግዲህ ብዙ ታሪክ ጸሐፊዎችም የፖለቲካ ተንታኞችም ቀይ ባህርን የአረብ ባህር ለማድረግ ልክ እንደ ቱር ሲጠቀሙ የነበረው ኤርትራ ነበር እና ኤርትራ የበኩር ልጃቸው ነች። በተለይ ኢትዮጵያን በተመለከተ ከብሔራዊ ጥቅም አንጻር ብዙ ነገር ይጠቀሙታል። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የዕለታዊ ዝግጅታችንን ጀምረናል። እንደተለመደው ሀገራዊ አጀንዳዎችን ወደ እናንተ ለማድረስ እዚህ ስቱዲዮ ተገኝተናል። በመጀመሪያ የያዝነው አጀንዳ ወደ ኤርትራ ምጽዋ ላይ የተራገፈው መሳሪያ በጣም መነጋገሪያ እየሆነ ነው። ምናልባት ከኢትዮጵያ ጋር ሊገናኝ የሚችል እንደሆነ ብዙ ተንታኞች በሀሳብ ደረጃ እየገለጹ ነው። በዚህ ላይ የምንለው ይኖራል። ሁለተኛው መረጃችን የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ወደ ሳውዲ አምርተዋል። ወደ ሳውዲ ያመሩበትም ሁናቴ ከዚህ ከአሰብ ጋር ይገናኛል የሚል ነገር ነው። እኛም በዚህ ላይ በተያያዥነት በአንድምታ መልክ እንተነትናለን ማለት ነው። የቻይናው ልዩ ልዑክም ወደ አዲስ አበባ መጥተዋል። እኚህ ልዩ ልዑክ ወደ አስመራ ሄደው ነበረ። አስመራ የሁለትዮሽ ንግግር ካደረጉ በኋላ ወደ ኢትዮጵያ መምጣታቸው ምናልባት በኢትዮጵያና በኤርትራ መካከል ያለውን ግጭት በሰላም ለመፍታት የጥረቱ አካል ነው ብለው አንዳንድ ተንታኞች፣ አንዳንድ ሀሳብ ሰጪዎች ሲናገሩ ሰምተናል። የራሳችንን ምልከታ በዚህ ላይ እናኖራለን። እንደተለመደው እስከ ፕሮግራማችን መቋጫ ድረስ አብራችሁ እንድትቆዩ ጋብዛችኋለን። ቻናላችን ላይክ፣ ሰብስክራይብ እንድታደርጉ በዚህ አጋጣሚ ጠይቃችኋለን። አማ እንዴት ነህ? ሰላም ደር እንዴ? የምጽዋው ነገር እንግዲህ የሳተላይት ኢሜጆች መጥተዋል። ከዚህ ቀደም የአዘርባይጃን አይደለ? የአዘርባይጃንም የኢራንም ይሄኛው ደግሞ ለየት የሚያደርገው ምንድነው? ትልልቅ ሜካናይዝድ የሆኑ መሳሪያዎች ናቸው የተራገፉት የሚል ነገር ነው። ብዙ መላምቶች አሉ ከግራ በቀኝ። አንደኛው መላምት ምናልባት ሱዳን ካለው ግጭት ጋር የሚያያዝ ነው ብለው ምናልባት በአንድምታ መልክ ሀሳባቸው የሚገልጹ አሉ። አይ ቀጥታ ከኢትዮጵያ ጋር የሚገናኝ ነገር ነው። ምክንያቱም የሻዕቢያው መንግስት ሁሌ በአደባባይ ዝግጁ እንደሆነ እና እንደውም ኢትዮጵያ ዘገየሽ እኮ የኃይል አማራጩን ምነው አዘገየሹ እያለ እስከ መሳላቅ ሁሉ መድረስ ጀምሯል። በማህበራዊ ሚዲያቸው እንዲሁም ደግሞ በትዊተር ገጻቸው ላይ ኢትዮጵያ በኃይል አማራጭ እኛ የመውረር አችልም፣ ማንበርከክ አችልም፣ ሁሌ ለሉዓላዊነታችን ዘብነን ብለው ሲናገሩ ሰምተናል። ምናልባት እነዚህ የሻዕቢያ ኃይሎች ያገኙት የጦር መሳሪያ ያገኙት ድጋፍ እንትን ብሏቸው ሊሆን ይችላል፣ አጠናክሯቸው ሊሆን ይችላል የሚል ነገር ነው። አሁን መርከቡ የተመለሰው ወደ ግብፅ ነው። ወደ ግብፅ መመለሱ በሁለት መልኩ መተንተን እንችላለን። ከቀናት በፊት የግብፁ የውጭ ጉዳይ ሚኒስትር አልጀዚራ ላይ ቀርበው ከኢትዮጵያ ጋር በውሃ ጉዳይ የተፈጠረውን ውዝግብ በሰላም መፍታት ፈጽሞ የሚሞክር አይደለም፣ የዲፕሎማሲውን መንገድ እርግፍ አድርገን ትተናል፣ ስለዚህ ሌላ አማራጭ አለን ብለው ተናግሮ ነበር። ያ ማለት እንደውም አንዳንዶች የኃይል አማራጭን ልትጠቀሙ ነው ተብሎ ሲጠየቁ እንግዲህ በተባበሩት መንግስታት ቻርተር ላይ ማንኛውም ሉዓላዊ ሀገር ሉዓላዊነቱ ላይ በሚቃጣበት ጊዜ ማንኛውም አደጋ ሲቃጣ የኃይል አማራጭ የመውሰድ ስልጣንም መብትም አለው የሚለው ነገር ኮት አድርገዋል። ይሄ መርከብ እንግዲህ ወደ ግብፅ መሄዱ፣ መሳሪያ ለኤርትራ መራገፉ፣ ግብፅ ደግሞ አልጀዚራ ላይ ቀርባ ከአሁን በኋላ ከኢትዮጵያ ጋር ያለኝን ግንኙነት
በኃይል ለመፍታት ከሰላም አማራጭ ውጭ ያለውን ማንኛውንም የመፍትሄ አማራጭ እከተላለሁ ማለቷ ወደ ፕሮክሲ ዋር ልገባ ነው ወይ? ምክንያቱም ኢትዮጵያ ቀጥታ እንግዲህ ሁለተኛ ላይ የምናነሳው አለ የሳውዲ ጉዳይ አለ የሚያያዝ ነገር ነው። ኢትዮጵያ ቀጥታውን ነገሮችን ፔሶቹን እያፈጠረች ነው። እንደውም አባዱላ የተናገሩት ትንሽ ከዚህ ጋር የሚያያዝ ነገር ነው። አሰብ የምትሉት እኮ ምን አሰብ እኮ የወሎ ክፍለ ሀገር አንድ አካል ነው ብለው እንደውም የጨዋታውን ቴምፖ በጣም ከፍ አድርገውታል። ከዚህ ቀደም ትንሽ ዲፕሎማቲክ የሆነ ቋንቋ ነበር የምንጠቀመው። አይ በሰጥቶ መቀበል ዲፕሎማሲያዊ በሆነ መንገድ ኢትዮጵያ ሲያክሰስ እንድታገኝ እንጥራለን የሚል ነገር ነበር። እሱ ሁሉ ተትቶ አይ የወሎ ክፍለ ሀገር አንድ አካል ነው የሚል ነገር ከፍ ብሏል። ስለዚህ ኢትዮጵያና ኤርትራ ወደ መካረር ቢገቡ ግብፅ ቀጥታ የጦርነቱ አካል እንደምትሆን ማሳያ አይሆንም ወይ ብለን በሌላ መልኩ ደግሞ መተንተን እንችላለን። እስቲ እዚህ ላይ ሀሳቦችን አመሰግናለሁ ደሬ። እንግዲህ የመጀመሪያ መለየት መቻል ያለበት የት አገር ፍላግ የሚያውለበልቡ መርከቦች ናቸው ወደ ምጽዋ መጥቶ ይህንን መሳሪያ ያራገፉት የሚለውን ነገር ነው። አንዱ እሱ ነው። ሁለተኛው እዛ ላይ የተጫነው ንብረት ከየት ሀገር የተጫነ ነው? የማን ነው ንብረቱነቱ? መርከብ ማንኛውም ሰው ሊኮናተር ይችላል፣ ሰርቪስ ይሰጣል። የቻይና ፍላግ የሚያውለበልብ መርከብ ኤርትራ ወይ መሳሪያ ከሆነ ሀገር ገዝታ ያን እንዲያደርስላት የመጣም ሊሆን ይችላል። አንደኛ ደረጃ ማለት ነው። የኤርትራ ቀጥተኛ የግብፅ የቻይና ቀጥተኛ ከቻይና የተጫነ ወይ ደግሞ ለኤርትራ የሚቀርብ አይን ነገር ላይሆን ይችላል ማለት ነው። እሱን ከግምታችን ውስጥ እንቀንሳለን ማለት ነው። ሁለተኛው ነገር ባለቤቱ ማን ነው? ባለቤቱ ማን ነው ብለው ጥያቄ የሚያሳሳ ነገር ምንድን ነው? ቀጥታ ለኤርትራ የተራገፈው የጦር መሳሪያው ወይስ በኤርትራ በኩል ለአልቡራን የሚሄድ ጦር መሳሪያ ነው የሚልም በጣም ሲሪየስሊ መታየት መቻል አለበት። ከዛም ደግሞ ትንሽ ከረራ ከፍ አድርገን ደግሞ በኤርትራ በኩል ለሀውቲ አማጺ የሚቀባበል መሳሪያ ነው ወይ የሚልም ጥያቄ ማንሳት ይቻላል። አይ ከዛም ደግሞ በጣም ከረራ አድርገን ደግሞ በኤርትራ በኩል ለአልሸባብ የሚሄድ መሳሪያ ነው ወይ የሚልም ነገርም ግምቶች ውስጥ ማስገባት እንችላለን ማለት ነው። ይሄንን እንግዲህ ባለፈ እንደሚታወስ ምጽዋ ላይ ከኢራን ቀጥታ ፍላይት አድርጎ መሳሪያ መራገፉን የሳተላይት መረጃዎች አመላክቷል። እሱ እንግዲህ እሱን ውዝግብ ሲያስነሳ ነበረ። ምናልባት ኢራን ቀጥታ ለኤርትራ እርዳታ ልታረግ ፈልጋ ነው ወይስ ለአልቡራን በኤርትራ በኩል እንዲሄድ ነው የተፈለገው? ነገሩ አቀባባይ ነች ወይስ ቀጥታ ተቀባይ ነች የሚለውን ነገር ከኢራን እንደዚህ አይነት ህገወጥ በረራዎች በምጽዋ ላይ መደረጉ አስመራን በምን አይን እንድትታይ ያደርጋታል፣ ምን አይነት ፖለቲካዊ አሰላለፍ ውስጥ ይከታታል የሚልም ነገር ትንተናም ሰርተን ነበር ማለት ነው። አሁን ግን ይህንን ጦር መሳሪያ ያራገፈው መርከብ ቀጥታ ወደ ግብፅ ነው ሄደው። ምንድን ነው እቺ ቀጭኗን መንገድ አንተ ልትወስዳት የፈለካትን መንገድ ማየት እንችላለን። ምናልባት የግብፅ ውጭ ጉዳይ ሚኒስቴር ከዚህ በኋላ በተባበሩ መንግስታት ህግ መሰረት ራሳችንን የማዳን ራሳችንን የመከላከሉን እርምጃ መውሰድ እንችላለን። እሱ ማለት ጦርነት ሊሆን ነው ማለት ነው። ቀጥታ ኢትዮጵያና ግብፅ ወደ ጦርነት ላይ ገቡ ይችላሉ። ሊሆን የሚችለው በኤርትራ በኩል ልታደርግ ትችላለች የሚል ነገርም አለ። ምናልባት ለኤርትራ ግብፅ ብታቀርብለት አሁን እንደተባለው ከባባድ መካናይዝድ መሳሪያ ነው የምታቀርበው ወይስ ግብፅ የምትሻልበት ኤርትራ ደግሞ ደካማ ነው የምትባልበትን የአየር ኃይሉን ሰፖርት ነው የምታቀርበው የሚለውን ነገርም መታየት መቻል አለበት። ነገር ድሮንን ሆኖ ከዛም አልፎ የአየር ኃይል መዋጊያ ሄሊኮፕተሮችን ልታቀር ኤርትራ የለችበትም። በሱ ምናልባት አስረኛ የላቸውና ጦርነቱም ደግሞ ዙሩን ይቀይራል ተብሎ የሚታሰበው የአየር ኃይሉ ነው። ስለዚህ የግብፅ ጉዳይ በዚህ አካባቢ ላይ እንዴት ነው የሚነሳ ካል እሱም ጥርጣሬ ውስጥ ነው የምንገባው። ግን አንድ እርግጠኛ መሆን የሚቻለው ነገር መሳሪያ መጥቶ በተደጋጋሚ ምጽዋ ላይ ተራግፏል። ልክ እቺ መሳሪያ ስትራገፍ ደግሞ በሻዕቢያ በኩል ያለው እንትን የሚጨምረው ነገር አለ። አይተህ ከሆነ ከዚህ በፊት ልክ እዛች ምጽዋ ላይ ከተራገፈ በኋላ ለምን ዝም አላችሁ? ውጊያው ምን ነው ተዋችሁት ወይ? አሁን ሰላም ምትል ይዋጣልና አይን ነገር የሚል ነገር ጥሪ እያቀረቡ ነው ያሉት። ይሄ መሳሪያ እዚህ አካባቢ የሚያራግፉት ኃይሎች በቀጠናው ምን አይነት ድራማ ሊፈጥሩ እየፈለጉ ነው ያሉት?
የሚለው ጉዳይና እቺን ቅድም ያነሳ አንተ የቻይናን ጉዳይ ያነሳ ነገር አለ። እንግዲህ ከዚህ በፊት ጠቅላይ ሚኒስትር አብይ አህመድ ጉዳዩ ወደ ሌላ አደጋ ከመምጣቱ በፊት አሜሪካ፣ ቻይና፣ ወስተርን ሀገራቶች እንደዚሁም የብሪክስ ሀገራቶች ጉዳዩን አሸማግሉን የሚል ጥያቄ ተነስቷል። ሽምግልና ጥያቄ ሪኩዌስት ተደረገ ከኢትዮጵያ በኩል ነው ማለት ነው። እንደውም በቻይና የኢትዮጵያ አምባሳደር ራሱ አይደል በፔጃቸው ላይ አጋርተውታል። አዎ። ስለዚህ አሁን ቀጥታ ያ ቡድን አስመራ ሄዶ ወደ አዲስ አበባ መጣ ማለት ምንም እንትን የለውም። ድርድሩ ተጀምሯል የሚል ነገር ነው። መጀመሪያ ደግሞ የምታደርገው ድርድሩን ከጠየቀ አካል አይደለም የሚጀምረው ቃል የምትወስደው ያኛው ወገን በኩል ያለውን ስሜት ይዘህ ሰምተህ ትመጣና በዚህኛው ወገን በኩል ያለውን ነገር እንዲህ የተባለ ነው እናንተ በዚህ መንገድ ላይ እንዴት ነው መነጋገር የሚችሉት የሚለውን ነገር ነው ይዞ መጡ ማለት ነው። ስለዚህ ሁለቱ ነገር ነው እየሄደ ያለው ነገር ማለት በአንድ እጅ የድርድሩ ሂደት እየሄደ ነው ያለው፣ በሌላ እጅ ደግሞ በሌለ የኢትዮጵያ ጠላት የሆኑ ኃይሎች ሁሉ የሚችሉትን ነገር ለሻዕቢያ እያስታጠቁ የጦርነት ሂደቱን በደንብ አድርጎ ጎን ለጎን እያስኬዱ ነው ያሉ ማለት ነው። ስለዚህ በዚህ ሂደት ውስጥ ምንድን ነው ሊፈጠር የሚችለው? በኢትዮጵያ በኩል የሚነሳው ጉዳይ ምንድን ነው? ቅድም አንተ ነካ አድርገህ ያለፍከው ጉዳይ አለ፣ የአባዱላ ጉዳይ። ባዱላ ዝም ብሎ አይደለም ወጣ ብሎ ነገር ቃል ሊያረጉት እሳቸው 4 ኪሎ ቅርብ ናቸው እሳቸው። አዎ ጉዳዩን ከዚህ በፊት እንነጋገር ነበረው። ሰጥቶ መቀበል ነበረ፣ ፈራ ተባ ነበረ። ሁለተኛ ደግሞ ትንሽ ከሱ ሻል ብሎ በዚያ ርቀት ከቀይ ባህር ላይ በዚህ ርቀት ላይ ኖረን ልንገፋ አይገባም፣ በታሪክም በሕግም ቀይ ባህር የኛ ነው ነበርንበት የሚል ነገር ነበረ። አሁን ደግሞ እሱ ሁሉ ትተውና አሰብ እኮ ወሎ ክፍለ ሀገር ነው በቃ ዘጌሚስ ኦቨር። ይሄን ካልክ ጨምሮ ደግሞ ምንድነው አሉ እንዴት እንደሄደ ማናቅም አሉት። ጠቅላይ ሚኒስትሩም ብሎታል ይሄን በፓርላማ ላይ። አዎ ስለዚህ ባላወቅኩ መንገድ ያንተ ግዛት የሆነ አካል በሌላ ሀገር ተርተሪ ውስጥ ተይዞ ካለ ወረራ ነው የሚሆነው ማለት ነው። ስለዚህ ወረራን ደግሞ ነፃ ማውጣት ግዴታ ነው መንግስት እስከሆንክ ድረስ ማለት ነው። አንተ የምትረዳው የምታውቀው የወሎ ክፍለ ሀገር መሆኑና ይሄ ቦታ ደግሞ በኤርትራኖች ቁጥጥር ስር የገባበትን መንገድ ምንም አይነት ህጋዊ ሰነድም ላገኝ አልቻልኩም ካልክ ይሄ ቦታ በወረራ ነው ተያዘው ያልክ ነው ያለው ማለት ነው። ስለዚህ በወረራ ተያዘውን ቦታ ደግሞ ነፃ የማውጣት መንግስት ነኝ ብለህ ግብር እየበስከበላ ድረስ ዜጎቹን ያስተዳደርክ እስከሆነ ድረስ ግዴታ ነው ማለት ነው። ስለዚህ ጫውታውን ከዚህ በኋላ በወረራ ተያዘውን ቦታ ትለቃለህ ወይስ በጉልበት እናስለቅቅ የሚል ነገር ነው እንጂ የሚሆነው ሌላ ርቀትንን የኛ ነበረ ታሪካዊ ነው ምናምን የሚለው ነገሮች ወደ ኋላ እየሄዱ ያሉ ነገሮች ይመስሉኛል ማለት ነው። እሱን የምታይ እንደዚህ ግሩም ነጥቦች ተነስተዋል። አንድ ሁለት ነጥቦች ለማከል ያህል ቻይና ለምን ተመረጠች ሲባል ከዚህ ቀደም እንደውም አንዳንድ ተንታኞች ኢትዮጵያና ኤርትራ ለማሸማገል የተሻሉ የሚሆኑት እንደውም ሩሲያና ቻይና ናቸው። ምክንያቱም በኤርትራ ወገንም በኢትዮጵያ ወገንም ልክ እንደ ኒውትራል ሊቆጠሩ ይችላሉ። ምዕራባውያን ከሆኑ ምዕራባውያን ከጀርባቸው ብዙ የተወሳሰበ የብሔራዊ ጥቅም አላቸው ብለው ያስቀምጣሉ። እርግጥ ቻይናም ሩሲያም የራሳቸው ብሔራዊ ጥቅም አላቸው። ግን አንጻራዊ በሆነ መልኩ በሁለቱም ሀገራት ታማኝነት ስላላቸው እነሱ ለድርድር ቢመረጡ መልካም ነው የሚል ነገር ነው። በዛ መልኩ ይሄዱ አይሄዱ አናውቅም። ግን እዚች ጋር አንድ ለአድማጭ ተመልካቾቻችንም ግልጽ መሆን ያለበት ራሽያም ሆነች ቻይና ምንድነው ያላቸው እዚህ ቀጠና ላይ ምንም እንትን ነገር የለውም። ለምሳሌ እነሱም የራሳቸውን ብሔራዊ ጥቅም ይፈልጋሉ። እንዲያውም ምንድነው የሚፈልጉት እነሱ ሁለቱ ሀገራት መካከል የሆነ ግጭት ቢፈጠርና አንዱን በማገዝ በዚህ ሂደት ውስጥ ወደዚህ ቀጠና የሚመጡበት እድል ይፈጠራል ማለት ነው። አሁን አሜሪካ ብቸኛ ሆና ነው እዚህ ቀይ ባህር አካባቢ ላይ ያለችው። ቻይናም ጅቡቲ ላይ ትልቅ ቤዝ አላት። በእርግጥ ያው እንግዲህ ሩሲያ እዚህ ሱዳን ላይ ካገኘች ሁለቱ ተሳስረው የሱዳንም ጉዳይ ሸርተት ስላለበት ነው ጉዳይ። ስለዚህ የሚፈልጉት እቺን ቀዳዳ አካባቢ ብቸኛ ቀዳዳ ነች እነሱ ወደዚህ ቀጠና አካባቢ ሊመጡ የሚችሉበት። አሁን ለምሳሌ ራሽያ ከሱዳን ልታገኝ ነበር። አሁን ሀሳቤና ቀይሬያለሁ አርሜያለሁ ራሴን ወደሚለው ነገር መታለች ሱዳን። እሱ በሌላ ፕሮግራም እንሄድበታለን። ግን እንዲህ የተባለ ከሆነ ይሄን ቀጥታ ቀይ ባህር አካባቢ ላይ ለመውጫ መንገድ አሜሪካ ለሌላ እንቅፋት ለመሆን
ይሄ አጋጣሚ ለነሱ በረከት ነው ማለት ነው። የሚገርም ነገር ማለት ነው። ስለዚህ እነሱንም ኒውትራል ናቸው ገለልተኛ ናቸው የሚል ነገር እንዳይወሰድ ስለፈለኩ ነው። ምዕራባውያኖች ቶክሲክ በሆነ መንገድ ነው ብሔራዊ ጥቅማቸውን የሚያስከብሩት ከሚል አንፃር ምናልባት ባለፈው እዚህ ዲስከስ አድርገናል። አንድ ቆንጆ መረጃ መተን አስደንጋጩ ጥምረት ኢሳያስን ያስደነግጣቸው ጥምረት የሚል ነገር አለ እና ለዛ ጥምረት ካውንተር ለማድረግ ግብፅ እንዲሁም ደግሞ ኤርትራ ከዛ ደግሞ ሳውዲ አረቢያ መለች እንግዲህ እንጠቅሰዋለን። ቀጥሎ ያለው መረጃችን ወደዛ ስለሚሄድ ምናልባት ለዛ ጥምረት ልክ እንደ መልስ ምትም ሆኖ ሊሆን ይችላል፣ አናቅም። ነገሮች በብዙ መልኩ መተንተን ይችላሉ። እንግዲህ ውሎ አድሮ ብዙ ፖለቲካ ሁነቶች እንደሚለዋወጡ እናውቃለን። ወደሚቀጥለው መረጃ ላምራ መሰለኝ። አድማጭ ተመልካቾቻችን ቻናላችን ላይክ እና ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ ጠይቃችኋለን። ቀጣዩ መረጃችን እንግዲህ ኢሳያስ ሁሌ ከፋ ሲላቸው ወደ ሳውዲ አረቢያ ነው የሚሄዱት። ደግሞ ደንገጥ ሲሉ ወይም ጨነቅ ሲላቸው ቶሎ የሚሄዱት ወደ ሳውዲ አረቢያ ነው። ሳውዲ አረቢያ ምን የታወቀ ነው እንግዲህ ብዙ ታሪክ ጸሐፊዎችም የፖለቲካ ተንታኞችም ይሄ ቀይ ባህርን የአረብ ባህር ለማድረግ ልክ እንደ ቱር ሲጠቀሙ የነበረው ኤርትራ ነበር እና ኤርትራ የበኩር ልጃቸው ነች። በተለይ ኢትዮጵያን በተመለከተ ከብሔራዊ ጥቅም አንጻር ብዙ ነገር ይጠቀሙበታል እና አሁን ዘሎ ወደዛ መሄዳቸው ምንድነው ነው አንዱ ለሶስት ነጥቦች ይነሳሉ። አንደኛ እንግዲህ ሻዕቢያ ሁለት ስትራቴጂ ነበር የሚከተለው ከኢትዮጵያ ጋር በአሰብ ጉዳይ ባለው ሰጣ ገባ። አንደኛ በዲፕሎማሲ መንገድ እስከ መጨረሻው ድረስ እንሄድበት፣ ኢትዮጵያ አያዋጣትም፣ ህጋዊ ምንም አይነት ቅቡልነት ያለው ሰነድ ስለሌላት እኛ ያን ገፍተን ከሄድን በቃ አሰብ የራሳችን መሆኑ የማይቀር ነው፣ እሱ አያስጨንቀንም የሚሉ አሉ። ሁለተኛ ደግሞ እንደ ሶሉሽን ያስቀመጡት ሰጥቶ መገላገል የሚል ነገር ነው። ሰጥቶ መገላገል በቃ ለሰጥቶ መገላገል ማለት ለኢትዮጵያ አይደለም ለሶስተኛ አካል ማለት ነው። ሶስተኛ አካል እንግዲህ ሳውዲ አረቢያ ልትሆን ነው። ለሳውዲ አረቢያ ሰጥቶ ከዛ ኢትዮጵያና ሳውዲ አረቢያ ነው እንጂ የሚላተሙት ኤርትራ እዛ ጋር ምንም ነገር አትፈጥርም ማለት ነው። ያ ደግሞ ለኢትዮጵያ ተጨማሪ ሸክም ተጨማሪ ውስብስብ የሆነ የፖለቲካ አውዱስ ይከታታል። ያ የሚመጣውም ራሱ አገር ከኢትዮጵያ ጋር ያለው ጸብ ማለት ነው በጣም የተካረረ ነው የሚሆነው። በጣም ታሪካዊ ጠላት ነው የሚቆጠረው ማለት ነው። ምክንያቱም ወደ ግጭት የሚያመራበት ሁኔታ ከፍተኛ ስለሆነ ማለት ነው። እና እችኛዋን ሁለተኛዋን መላ ወይም ሁለተኛዋን ሶሉሽን ለመተግበር ነው ወይ ወደዚያ ሄዱት ሰጥቶ መገላገል። ሳውዲ አረቢያ ሄደው እንግዲህ በቃ ይህንን ነገር ውሰዱ፣ ካሁን በኋላ በአሰብ ጉዳይ ምንም የምንከራከርበት ነገር የለም። በነገራችን ላይ አትጠቀምበትም እኮ አለ ኤርትራ ኦልሞስት ምንድነው ስራ የፈታ ነው። ዋነኛ የምጠቀሙ ምጽዋ ነው እና ሌላ አካል ብትሰጠው ከኢትዮጵያ አንጻር ኢትዮጵያ ላይ ጫና ለማሳደር የመጨረሻውን ካርድ ልትስብ ነው ወይ ብሎ መጠየቅ የዋይ አስብልም። እንግዲህ እስቲ ምናልባት እዚህ ላይ ተወሰነ ጥሩ እንግዲህ ለ4 ቀን ነው ቆይታ ያደርጋሉ ተባሉ ፕሬዝዳንት ኢሳያስ በሳውዲ አረቢያ የሚያደርጉ ቆይታ። በዚህ ቆይታቸው ውስጥም የተለያዩ ከንጉሱ ጀምሮ የተለያዩ ስልጣን ደረጃ ላይ ያሉትን ሰዎች እንደሚያገኙ ነው እንግዲህ እየተባለ ያለው። አሁን ጠቅላይ ሚኒስትር ፕሬዝዳንት ኢሳያስ በዚህ ፍጥነት ድሮ በአመት በምናምን ነበር በጣም ፈጠኑ። አሁን 3 ሀገር እየሄዱ ነው ያሉ በ3 ወር ባልሞላ ጊዜ ውስጥ ማለት ነው። ለምንድን ነው ወደ ሳውዲ የሄዱበት ምክንያቱ የሚለውን ነገር ነው እንግዲህ አንደኛው ነጥብ ማለት ነው። አንደኛው የሚታየው ነገር ምንድን ነው? ይሄ ከዩኤኢ እንግዲህ ግንባር ቀደም ፕሬዝዳንት ኢሳያስ የሚከሷት ሀገር ነች። እዚህ ቀጠና አካባቢ ሰላም በማሳጣት በማገባ ገብታ ምንም በቀይ ባህር በማዋስና ስለ ቀይ ባህር ላውራ የምትል ችግር ፈጣሪ አገር ነች የሚለውን ነገር ነው የሚያነሷን ነገር ማለት ነው። ይህን ጉዳይ ደግሞ ከሳውዲ ጋር ተፎካካሪ ስለሆኑ ተመጣጣኝ የሆነ ከሳውዲ የተሻለውን ነገር ለማግኘት የሚንቀሳቀሱበትን የመንቀሳቀሻ ካርታ አድርጎ የሚጫወቱበት ነገር ነው። ይሄ ቀድሞ የነበረ ጉዳይ ነው። አሁን ግን የአሰብ ጉዳይ የጦዜ ሲመጣና ሳምንት የቀረው ነገር ሲሆን ለምን በኢትዮጵያ በኩል እየመጣ የቀረበበት ያለው ቅድም ያነሳን ጉዳይ አለ። ቀድሞ ባለስልጣኖች ብለው ስልጣን ላይ ያሉት አሁን ብለው ጠቅላይ ሚኒስቴሩ የመጨረሻው ሰው ጠቅላይ ሚኒስቴሩ ናቸው። ሰሞኑን እንዳውም በዛብህ አንተ የጀመርኩን እኛ እንጨርሳለን ተባለ። እንግዲህ በዛብህ የት እንደሞተ ይታወቃል። እንግዲህ በዛብህ ማለት ነው አብራሪው የት እንደሞተ እንዴት እንደሞተ ማን እንደገደለ የሚታወቅ ጉዳይ ነው። በዚህ ጋር ደግሞ ወሎ ክፍለ ሀገር ነው ይባላል። ከዚህ ደግሞ መጥቶ ጭራሽ ወሎ ክፍለ ሀገር ነው እንዴት ኤርትራ እንደሄደ እኮ እኛ አልሰማንም አይን ነገርም እየመጣ ነው ያለው። ይሄ ሁሉ ነገሮች የሚያመላክቱ የጊዜና አጭር ጊዜ ውስጥ የሆነ አሰብን በተመለከተ የሆነ ነገር ይፈጠራል ማለት ነው።
ምን አይነት ነገር ይፈጠራል? ወይ ኤርትራ የተፈጠረውን ግፊትን ተቀብላ ተደራድራ ሰታ ጥሩ ጎረቤት ሀገር ለመሆን የምትወስንበት ሂደት ይፈጠራል። አሊያ ግን እኛ ገፍተን ሄደን መሬታችን የምናስመልስ ወይ ደግሞ ባህራችን የምናስመልስበት አጋጣሚዎች ሊፈጠሩ ይችላሉ ማለት ነው። እንግዲህ በዚህ ሂደት ውስጥ እሳቸው ሳውዲ መሄዳቸው ለምንድን ነው ብሎን ነገር ሲቀመጥ ብዙ ተንታኞች ያስቀመጡት ነገር አለ። ምንድን ነው ለሳውዲ ጉዳዩን ቦታውን ሊያስረክቡት ሳውዲ ሊታለማ እንዲያውም ኤክስፔክትድ የሚደረገው በዚህ 4 ቀን ቆይታቸው ውስጥ የመጨረሻ ፍርማ ተፈራርሞ ይመጣሉ ነው የሚለው ነገር። ይሄ አደጋ አለው። ከአደጋም አልፎ ይሄ ምንድነው የሚሆነው ታውቃለህ? የመጀመሪያው ጥይት እንዲጮህ የሚያደርግ በቂ ምክንያት ነው ማለት ነው በኢትዮጵያ በኩል። ስለዚህ ባህር በተመለከተ ምን አይነት ክሌም ምን አይነት ጥያቄ እየተነሳ ባለበት ሁኔታ ውስጥ ይህን ሳውዲም እየሰማች ነው ያለችው። መቼም ሳውዲ ከዓለም የተገለለች ደሴት አይደለችም። ኢትዮጵያና ኤርትራ መካከል ምን አይነት ውዝግብ እንደተፈጠረ በምን እንደተፈጠረ ኢትዮጵያኖች ምን እያሉ እንደሆነ እየሰማች ነው ያለችው። በዚህ ሂደት ውስጥ ይህን ቦታ ዓለም አለው ብላ ይሄ ቦታ የኤርትራ ነው ብላ እውቅና ሰጥታ በዚህ ሂደት ውስጥ የሚገባ ከሆነ ሌላ ችግር ነው የሚፈጠረው ማለት ነው። ፍርማውን የሚፈራረሙ ከሆነ ፍርማውን ከተፈራረሙ ምንድነው ሊፈጠር የሚችለው ነው ነገር ነው እንግዲህ በኋላ ሳውዲ ከመጣች በኋላ ከሳውዲ ጋር የምንነጋገረው ወይስ ፍርማው እንደተፈረመ የኛን ዕጣ ፋንታ መወሰን ነው። ፍርማው እንዳይፈረም ደግሞ መንግስት ምን አይነት ጫና እያደረገ ነው ያለው? በተለይ በሳውዲ በኩል እንደዚህ አይነት ቅርቃር ነገር ውስጥ እንዳትገባ የሚለውን ነገርም መታየት መቻል አለበት ነገር ማለት ዝም ብለህ እዚህ ሆነ ወሎ ክፍለ ሀገር ነው በቅርብ ቀን ምናምን የሚለው ብቻ ሳይሆን ይሄን የሚያደርገው የተግባር ስራዎች ምንድነው የተሰሩ ያሉት? እሱ ነው ትልቁ ነጥብ። ሳውዲ በዚህ ሂደት ውስጥ የሚገባ ከሆነ ምን አይነት ችግር ውስጥ ከኢትዮጵያ ጋር ሊገባ እንደሚችል ምንድነው የተደረገ ያለው የዲፕሎማሲ ስራ? ይሄን ነው በደንብ መታየት ያለበት ማለት ነው እንጂ ፕሬዝዳንት ኢሳያስ በእርግጠኝነት ይሄን ጉዳይ ሊገላገሉ ነው እየሄዱት ያሉ የሚባል ነገር አለ። ግን ይሄን ቢያደርጉ ሳውዲ ለምንድን ነው የሚፈልገው ነው ዋናው ነገር። ሳውዲ ከዩኤ ጋር ያላት ሰጣ ገባ አለ። ደግሞ አሁን እስራኤል፣ ዩኤ፣ ኢትዮጵያ አንድ ላይ የፈጠሩት አሊያንስ አለ። ስለዚህ ቀጠናው አካባቢ የሷ ደግሞ የግብጽም እንትን ነች። የቀይ ባህር ፎረም አይደለ? የቀይ ባህር ፎረም አካል ነች። ቀይ ባህር ፎረም ሳውዲ አረቢያና ግብጽ ልክ ቀይ ባህር አካባቢ ማንኛውም ሀገር ድርሽ እንዲያልና የበላይ እንዲሆኑ እነሱ አውራ እንዲሆኑ የሚሰሩት። ስለዚህ ቀጥሎ ወዴት ነው የሚሄደው ማለት ነው? ወታደራዊ ቤዝም ልታረግ ትችላለች ማለት ነው። ታረጋለች። ኤርትራኖች ደግሞ በአፋቸው ባለፈ የተናገሩ ነገር አለ። ቀይ ባህርን በተመለከተ እኛ ያለን ፖሊሲ ለወታደራዊ ቤዝ ለማንም አንሰጥም። ግን ሰጥቶ ያውቃሉ። ከዚህ በፊት እኮ ለምሳሌ አሰብን እኮ ለዩኤ ሰጥቶ ነበር እኮ ይላሉ። በቃ አንሰጥም እኛ እንደዚህ አይነት ነገር አናረግም የሚል ነገር ነው አሁን ደግሞ እያመጡ ያሉት። ለልማት ምን ያደርግላታል? ታጁራ እኮ ወስዳለች እኮ እሷ እኮ ምን እንትን ያለችበት ሁኔታ ማለት ኮንትሮል ለማድረግ ነው። በቃ እዚህ አካባቢ እንዳለ ለማነቅና ኮንትሮል ለማድረግ ለኛ አደገኛ ነገር ነው። ከዚህ ቀይ ባህር እንድንገፋ ካረጉን አረብ ሀገር ግንባር ቀደሞች ውስጥ ግንባር ቀደም አንዷ የሆነችው ሳውዲ አረቢያ አሁን ደግሞ መልሳ ይህንን ጥያቄ የፍትህና በወረራ የተያዘ ቦታን የማስመለስ ሂደት ውስጥ ስንገባ መታዚ ቅርቃር መካከል የሚገባ ከሆነ ዳግም የኢትዮጵያኖች የታሪካዊ ጠላትነቷን የምታረጋግጥበት ሂደት የሚፈጠሩ ነገር ማለት። ስለዚህ ይሄ ነገር ከመፈጠሩ በፊት እኛ የምንወስደው እርምጃ በዲፕሎማሲም ብለው በጉልበትም ብለው ይህን ጉዳይ የሚያደናቅፍ እርምጃ ለመውሰድ እንገደዳለን ማለት ነው። ይሄ ምን ሊያመጣ ይችላል አላውቅም። ጦርነትም ሊከሰትም ይችላል ማለት ነው። ዳግማዊ የመን ልትሆን ትችላለች። ራሷ ኤርትራ የትግል ሜዳ ልትሆን ትችላለች። ልክ እንደ የመን ብዙ 5-6 ሀገራት ያላቸውን ጂኦፖለቲካል ኢንተረስት እዛ ላይ ለማስፈጸም ማለት ነው በየጎራቸው በየፊናቸው ጦርነቱ ሊሳተፍ ይችላሉ። እስራኤል ማለት ብዙ ነገር ሰርታለች። ያው በጦርነት ሳይሆን ከኢትዮጵያ ጋር ስትሮንግ አሊያንስ ክሬት አድርጋለች። ከዛ ባሻገር ደግሞ አሜሪካንም አሁን በቅርቡ የወጣው ሰነድ የለም የወታደራዊ ምንድነው የደህንነት ሰነድ፣ እዛ ላይ ኢትዮጵያና ኤርትራ በማንኛውም ሪስክ ወደ ድርድር መግባት አለባቸው ብለው ተናግሮ ነበር። እና ይሄ እንግዲህ የሳውዲን አቅጣጫ እንቅስቃሴ ከግምት ጥፎ መሰለኝ። እንደ መውጫ አንድ መረጃ አለ። ይህ መረጃ ምንድነው? ትንሽ አስደንጋጭ ነገር ይመስላል። ያው አልጀዚራ ላይ የወጣው በዚህ በኢትዮጵያ በቤንሻንጉል አሶሳ አካባቢ የአርኤስኤፍ ቤዝ አለ ብለው አልጀዚራ ላይ ከሰዋል። እንግዲህ ለዚህ ለአርኤስኤፍ ራሱ መሳሪያ የሚገባለት በበርበራና በሞምባሳ ነው የሚለው። ሞምባሳ በነገራችን ላይ ኬንያ የአርኤስኤፍ ደጋፊ ነች። ምክንያቱም የራሷን የብሔራዊ ጥቅም አስልታ ከአልቡራን ይልቅ አርኤስኤፍ የተሻለ ነው ብላ ለዛ ላይ ታደርጋለች። እና በዚህ ምክንያት የአልቡራን ሰራዊት ወይም ጦር እዚህ ቤዙ ማለት ነው እዚህ ቤንሻንጉል አካባቢ ያለው ቤዝ
ከዛ የተነሳ ጥቃት እያደረሰበት ስለሆነ እዛ አካባቢ ጦርነት የመክፈት አዝማሚያ ላይ ያለው የሚል መረጃ ወጥቷል። በእርግጥ ኢትዮጵያ በዛ መልኩ ተሳታፊ ከሆነች ከዚህ ቀደም እንደው ዝም ብለው አንደርግራውንድ የሆኑ መረጃዎች ነበሩ። የድሮን መገጣጠሚያ ድሮን አታክ ለማድረግ አርኤስኤፍ በጣም ከፍተኛ የሆነ ድሮን ታጥቋል። በነገራችን ላይ ባለፈውም ጥቃት ያደረሰው በዚህ በአየር ኃይሉ ላይ እና በአየር መንገዱ ላይ ትልቅ ጥቃት አድርሰዋል እና አሁንም ድሮን አለው ትልቅ ስራ እየሰራ ነው። ይሄም ኢትዮጵያ እጁ አለበት፣ ኢትዮጵያ ትልቅ ስራ እየሰራች ነው የሚል ነገር ነው። እንደውም በአንድ ጥርጣሬም ያለው ልክ ፕሬዚዳንት ኢሳያስ ወደ ሳውዲ አረቢያ በሚሄዱበት ጊዜ አንደኛውም አጀንዳቸው የሚመስለኝ የዚህ የአልቡርሃንና የአርኤስኤፍን ጉዳይ ይመስለኛል። ለምሳሌ ለዚህ ያልኩት ንጉሱ የሳውዲ አረቢያው ንጉስ ወደ አሜሪካ ሄደው ጠይቀው ነበረ። ባላችሁ አቅም ባላችሁ ልዕልና ይህን ተጠቅማችሁ እባካችሁ የሱዳንን ግጭት ፍቱት ብለው ሲጠይቁ ነበር። ሻዕቢያ ደግሞ ቀጥታ የአልቡርሃን ደጋፊ ነው። ከአልቡርሃን ባሻገር ደግሞ አርኤስኤፍ ደግሞ ዩኤ ያለች እና ያንም ጉዳይ አብረው የሚያጥኑት ይመስለኛል። የአሰብን ጉዳይ ብቻ ሳይሆን ማለት ነው። እና በእርግጥ ይሄ አሶሳ አካባቢ አለ የሚሉት እንደው ዝም ብለው ብላክ ሜል ማድረግ ነው ማጠልሸት ነው ወይስ በተጨባጭ መረጃ ነው የሚለው ነገር በደንብ መታየት አለበት። ግን አለ ብለው ነው እንግዲህ አልጀዚራ ላይ የወጣው። እንዴት ታየዋለህ? ጥሩ እንግዲህ ምንድነው መጀመሪያ ኢትዮጵያ እንደዚህ አይነት ነገርን ለመፍቀድ ለምንድነው ወሰነችው የሚል ነገር ለምን ብዙ ጊዜ እንደዚህ አይነት ወታደራዊ ቤዝን ለተቀናቃኝ ሀገር ስትሰጥ ፕላስ ከዛ አካባቢ ላይ እንዳሁን እዚህ ላይ እንዳለው ትላልቅ የአየር ኃይሎችና ድሮን ሴንተር ይሆናል ምናምን የሚል ነገርም ጭምር ነው ያስቀመጠው። እንደዚህ አይነት ነገር ስታስቀምጥ እንትንም አለው ባክፋየርም አለው። እሱን ለምንድን ነው ወሰነችው የሚል ነገር ነው አንደኛው ነገር መታየት ያለበት። ሁለተኛ ቦታው አሶሳ ማለት እንግዲህ ህዳሴ ግድብ ያለበት። ስለዚህ እንደዚህ አይነት ሪስኪ ቦታዎች ላይ እንደዚህ አይነት ሴንተሮችን መፍቀድ ምናልባት ይህንን ሴንተር አሁን በእነ አልቡርሃን በኩል በዛኛው በኩል ደግሞ ያለው ኃይል ለማውደም የተለያየ ጥቃት ቢፈጽሙ እዛ አካባቢ ህዳሴ ግድብ ያለበት አካባቢ ላይ ታርጌት የመሆን እድል የለውም ወይ? ግብጽ ያን አማራጭ ቢጠቀም እሱን ነው። ስለዚህ በደንብ ይሄ ነገር መጤን ያለበት ነገር ይመስለኛል። የግድ ከዚህ በፊት አንስተን ነበረ አርኤስኤፍን መደገፍ ለኢትዮጵያ ማለት ነው በቃ የለውና ጉዳይ ነው። ለምን አልቡርሃን ምንድን ነው የሚፈልገው የሚለውን ነገር በደንብ መታየት ነው። አልቡርሃንን የሚመሩት እነማን ናቸው? እነ ግብጽ ናቸው የሚመሩት። አልቡርሃንን የሚመሩት እነ ሳውዲ አረቢያ ናቸው። በሁለቱም በኩል ውሃን በተመለከተ ምን አይነት ተቋም ያላቸው ሀገራቶች ናቸው እነዚህ? የኢትዮጵያን ብሔራዊ ጥቅምን ችግር ውስጥ ለመክተት ምን ያህል እንቅስቃሴ የሚያደርጉ ኃይሎች ናቸው። ስለዚህ ይህን ታክል የሚያደርግ ኃይል ከመጣ እሱም አገዙ ለኢትዮጵያ ለሰርቫይቫል ጉዳይ ነው ማለት ነው። ምንም እንትን የሚል ጉዳይ አይደለም። ግን የተወሰደው ሪስኪ እርግጥ ነው አሶሳ አካባቢ አሁን ካሉ ቦታዎች ፍሪ ጂኦግራፊካሊም በደቡብ ሱዳን በኩልም ያኛው ኃይል እንደፈለገ ሽምቁ ኃይል እንደፈለገ እንዲንቀሳቀስም ስለሚረዳው ለኛም ደግሞ ምቹ የሚባል ቦታ ነው። ምንድነው ምቹነቱ? ሰሜኑ አካባቢ ላይ ብታረግ ችግር ነው፣ ጦርነት የሚካሄድበት አካባቢ ስለሆነ ሪስኪም ስለሆነ ማለት ነው። ግን ከህዳሴ ግድቡ ጋራ እንዴት ነው ተጠናቶ የተጠናው ይሄን ጉዳይ ቦታ ሲመረጥ የሚል ነገር ፋርዘር ኢንፎርሜሽን የሚፈልግ ነገር መስለኝ። የብሉ ናይል ታጣቂ ቡድን አለ መገንጠል የሚፈልግ ከሶስተኛ ታጣቂ ቡድን እንደውም ሰሞኑን የአልቡርሃን ሰራዊት እንደደመሰሰውና ብዙ ቦታዎች እንደተቋጠረ ተዘግቦ ነበረ። እንዳልከው አልቡርሃን እኮ አየር ቤዙን እኮ ነቅሎ እኮ አስመራ እኮ ነው የወሰደው። ስለዚህ በአደባባይ ነው እንደውም አየር ቤዙን ያደረገው ማለት ነው። እንግዲህ የኢትዮጵያ መንግስት በምን መልኩ እንዳሰበው ያው ብዙ ነገሮች ቀስ ብለው መረጃ ሲወጡ የሚታወቅበት ነው። ለዛሬው ያለን መረጃ በዚህ አብቅቷል። መልካም፣ በዚህ እንጨርስ። አድማጭ ተመልካቾቻችን የዛሬው መረጃችን በዚሁ ጨርሰናል። በሚቀጥለው ፕሮግራም እስከምንገናኝ ድረስ ቸር ቆዩን።